ምንድነው ማፍጠጥ? Go get your snack. It's scary story time. ትንሽ ረዘም ያለ ታሪክ ነው። ለቲ የምትባል ሴት ናት። የምትኖረው ወደ ገጠራማው ቪሌጅ ውስጥ ነው። ገጠራማው ቪሌጅ ደግሞ እንደምታውቁት ሶሻል ላይፍ በጣም ያለበት፣ ሁሉም እርስ በርስ የሚተዋወቅበት፣ ጉርብትና፣ ጓደኝነት ተጠማምረው ያሉበት አካባቢ ነው። ለቲ 30 ቤቶች ውስጥ ያለች ሴት ናት። ግን እዛ ቪሌጅ ውስጥ ከሰዎች ጋር አብራ ስትኖር አንድ ችግር ፌስ ታደርጋለች ሁሌ። በዛ ነገር ምክንያት ሁሌ የሆነ ነገር እንደተባለች ነው፣ እንደተናቀች ነው፣ እንደተሰደበች። ለቲ ቆንጆ አይደለች፣ አታምርምና አለማመሯን ሁሉም ያስታውሷት ነበር። የአካባቢው ወጣት ሴቶች 20 ቤቶች ውስጥ እንኳን ሳይገቡ አግብተው የወለዱ ናቸው። እሷን ግን ወንዶች ባዩት ቁጥር እቺን ደግሞ ማን ያገባል ብለዋት ነበር የሚያልፉት። የሰፈር ሴቶች ተሰብስበው ሲያዩት እቺ ሴትዮ ምንም መጨረሻው አያምርም፣ ማንም ያገባት እኮ የለም፣ እስካሁንም አልወለደችም እያሉ ይሳለቁባት ነበር። ለቲ ይሄ ነገር ውስጧን በጣም ነው የሚከነክነው። ግን ጠንካራ ሰራተኛ ናት። ሰርታ የራሷን ገቢ ታገኛለች። በራስ መተማመኗን ግን ገለውት ነበር። ለቲ ታዲያ ፊቷና መላ ሰውነቷ ጉስቁል ያለ ነበረ። ለሚያያት ሰው በጣም የተጎሳቆለችና የተጎዳች ነው የምትመስለው። ፊቷ የገረጣ ነው። ቆዳዋም ለስላሳ አይደለም፣ ንጹህ አይደለም ቆዳዋ። ፊቷ ላይ ብዙ አይነት ችግሮች አሉ፣ ሰውነቷ ላይም እንደዛው። እና ገበያ አትክልቶችንና ፍራፍሬዎችን ለመሸጥ ይዛ ትወጣለች። ይዛ በወጣች ቁጥር ግን ሳይሳለቁባትና ሳይስቁባት አትመለስም። ወንዶች በተሰበሰቡበት ስታልፍ በጣም ትሸማቀቅ ነበር። ታዲያ ቤት ገብታ ታዝናለች፣ ታለቅሳለች። ፈጣሪ ለምንድን ነው እንደዚህ አድርጋ የፈጠርከኝ? በጣም ይከፋታል። የሚናገሯት ነገር አጥንቷን ሰርስሮ ይገባ ነበር። ይህ በእንዲህ እንዳለ ታዲያ የሆነ ልጅ ወደ እሷ ይመጣል። የሆነ ጊዜ አትክልቱን እየሸጠች ባለበት ሰዓት ይመጣና ሰላም ይላታል፣ ፈገግ ይልላታል። ልጁ ወጣት ወንድ ነው እና ወንድ ቀርቧ አናግሯት ስለማያውቅ ፈገግ ትላለች እና በጣም ትገረማለች። ታዲያ እየተመላለሰ ከሷ አትክልትና ፍራፍሬ መግዛቱን ቀጠለ። ከዛ በኋላ ደግሞ ቀስ እያለ ወደ ቤቷ መሄድም ጀመረ። ወደ ቤቷ እየሄደ ይጠይቃታል፣ ያወራታል፣ ይስቃሉ፣ ይጫወታሉ። ለቲ በጣም ደስ አላት። ማንም ሰው እንደዛ አይነት ፊሊንግ ሰጥቷት አያውቅም። ስፔሻል እንደሆነች ያህል ነበር የተሰማት። ከዛ ከሳምንታት በኋላ ይሄው ልጅ ለቲን ገንዘብ ይጠይቃት ጀመር። ለትራንስፖርት ወጪ፣ ቢዝነስ መጀመሪያ፣ ለዚያ እያለ ገንዘብ በየጊዜው ይጠይቃታል። እሷም አንስታ ትሰጠዋለች። የሰራችበትን ኢቭን ላይ ያስቀመጠችውን ገንዘብ ሁላ አራግፋ ሰጥተዋለች። አንድ የራሷን ፍየል ነበረቻት፣ እሷን ሁላ ሸጣ ገንዘብ ሰጥተው ነበር። ታዲያ ያንን ገንዘብ እየወሰደ ብዙ ሳምንታት ካለፉ በኋላ የሆነ ጊዜ ለቲ ልጁ ቤት ሳይመጣ ቀረ። 2 ቀን 3 ቀን ጠበቀችው፣ አልመጣም። ከዛ ልትፈልገው ወጣች። ታዲያ ወጣ ዞር እንዳለች ቪሌጁ በጣም ጠባብ ነውና አየችው። ያየችው ደግሞ ከአንዲት ወጣት ሴት ጋር፣ ከሷ በእድሜ የምታንስ ሴት ጋር እየተሳሳቀ ቁጭ ብሎ እያወራ ነው ያየችው። ያቺ ሴት ታዲያ ጉንጯ የሞላ ለግላጋ በጣም ቆንጆ ወጣት ልጅ ናት። ቅርጿ ያምራል፣ ሁሉ ነገሯ የሚስብ ነበረ። ለቲ ልቧ ቀጥ አለ። በጣም ያዘነችው። ወዳለበት ጠጋ አለችና የት ሄደህ ነው? ምን ነው አለችው። እሱም በጣም ተበሳጨ። እዚህ ምን ትሰሪያለሽ ምናምን ብሎ ሰው ፊት አንቋሸሻት። ግን እንዴት እንደዚህ ትናገረኛለህ አለችው። ይሄ ልጅ ታዲያ ቤቷ እየሄደ በነበረበት ጊዜ በጣም ብዙ ነገሮችን ፕሮሚስ ገብቶላታል፣ ቃል ገብቶላታል። ህይወትሽን ቀይረዋለሁ፣ ብዙ ነገሮችን አብረን እናረጋለን፣ እንጋባለን፣ ልጆች እንወልዳለን ብሎ በጣም ብዙ ፕሮሚሶች ገብቶላታል። እና እነዛ ሁላ ቃሎችህስ አለችው። ከዛ በጣም ተበሳጨ። ያምሻል? እንዳንቺ አይነት አስቀያሚ ሴት ማገባ ይመስልሻል እንዴ? እኔ ለትዳር ማስባት እንደዚች አይነት ሴት ናት ብሎ ወጣቷ ልጅ አሳያት ማለት ነው። ለቲ ያኔ ነበር ልቧ ስብርብር ወጣው። እየሮጠች ከአካባቢ ትጠፋና አንድ ሐይቅ አለ። ሐይቅ ውስጥ ሄዳ ቁጭ ትላለች። ረጅም ሰዓት እያለቀሰች ስቅስቅ ብላ ፈጣሪያን ትለምነዋለች። ለምን እንደዚህ ያደረከኝ? ለምን እኔን እንዲያርገ ፈጠርከኝ? ቢያንስ እንኳን ትንሽ አይን ውስጥ የሚገባ መልክ ቢኖረኝ፣ ምን አለበት ደህና ሰውነት ብትሰጠኝ? በጣም አዘነችና ሀዘን ሲሰማችሁ ልባችሁ ውስጥ የሚወጋችሁ ስሜት ልክ እንደዛ ተሰማት። ታዲያ እንደዚህ ስቅስቅ እያለቀሰች ባለበት ሰዓት አንዲት አሮጊት እዛ ሐይቁ አካባቢ መጣች። ለቲም በደንብ ልብ አላለቻትም። አሮጊቷ ግን ወደ እሷ መጣችና ለምን እንደዚህ ኩርምት ብላ ቁጭ ብላ እንደምታለቅስ ጠየቀቻት። ለቲም ተስፋ ቆርጫለሁ፣ መንገዴን አጣሁት አለቻት ለአሮጊቷ ሴትዮ። አሮጊቷ ሴትም አይደለም የኔ ልጅ፣ አንቺ ያጣሽው ትዕግስት ነው ብላ ፈገግ አለች። ለቲም ምን እያለች እንደሆነ አልገባትም። ታዲያ አሮጊቷ ቶሎ ብላ ከቦርሷ ውስጥ አንድ ፓውደር ወይም ዱቄት ታወጣለች እና በጎድጓዳ ሳህን ታስቀምጠዋለች።
ከቦርሳ ውስጥ ሁለቱንም አውጥታ ዱቄቱን ጎርጓዳ ሳህን ውስጥ ካደረገች በኋላ ለለቲ እንኪ ልጄ ብላ ትሰጣታለች። ይህንን ፓውደር ፊትሽ ላይ ተቀቢው፣ ከተቀባሹ በኋላ በምድር ላይ ታይተሽ የማትታወቂ ቆንጆ ሴት ነው የምትሆኘው አለቻት። እቺ አሮጊት ታዲያ ይህንን ፓውደር በጎርጓዳ ሳህን አርጋ ለለቲ ከሰጠቻት በኋላ እንዲህ አለቻት፣ ይሄ ፓውደር ፊትሽን ከነካው በኋላ ውሃ የሚባል ነገር ፊትሽን ከነካ ተመልሰሽ ወደ ነበርሽበት ነው የምትመለሹ አለቻት። ለቲ ምንድን ነው የምታወራው ብላ ግራ ተጋባችና ተቀበለቻት ሳህኑን። ቀና ስትል ግን አሮጊቷ ሴት የለች። ለቲ በጣም ነበር የደነገጠችው። ላይክ ኢዝ ዲስ ሪያሊቲ? ምንድን ነው የተፈጠረው? ማንን ያናገርኩት? መንፈስ ነው እንዴ ሳወራ የነበረው ብላ በጣም ተጨናነቀች። ግን ሳህኑና ፓውደሩ እጇ ላይ ስለነበረ ከሀይቅ ወጥታ ወደ ቤቷ ሄደች። ታዲያ ወደ ቤቷ ሄዳ ሌሊቱ ሙሉ ያንን ፓውደር እያየች ስታስብ አደረች። ማለት ፓውደሩ ሌላ ማአት የሚያመጣብኝ ነገር ቢሆንስ? ያች አሮጊት ደግሞ ማናት? ምንድናት? አላቃትም። አርግ ያለችኝን ማድረግ የለብኝም ስትል ከራሷ ጋር ሰጣ ገቡ ውስጥ ገብታ አደረች። ጠዋት ላይ ታዲያ ሊነጋጋ ሲል የዛ ልጅ ቃላቶች ሰርስረዋት ገቡ። እንዳንቺ አይነት አስቀያሚ ሴት ማገባ ይመስልሻል? ቃላቶቹ ደጋግሞ በአይምሮዋ ተመላለሱባት። ፓውደሩን በእጇ ጨለፈችውና ፊቷን ሙሉ ቀባችሁ። ከቀባችሁ በኋላ ደግሞ ጸጸት ነገር ተሰማት። ወይኔ ባልተቀባሁት ኖሮ። ለቲ ያ ነገር አቃጨለባት። ከትንሽ ደቂቃዎች በኋላ ራሷን በመስታወት ተመለከተች። ራሷን ሁላ ማስታወስ እስኪ ከብዳት ድረስ ተቀይራለች። በጣም ውብ ሆናለች፣ ቆንጆ ሆናለች። ጉንጯ ሞልቷል፣ ሰውነቷ ሞልቷል፣ ጸጉሯ ወዝ ሆኗል፣ ቆዳዋ ጽድት ብሏል። እንኳን የገረጣ ነገር አይደለም ነጥብ የለባት። በጣም ነው ቆንጆ የሆነችው። ማመን ከበዳት። ፈጣሪ መላኩን ልኮልኝ ነው። ተደነቀች፣ ግን አክሰፕት አደረገችው። ለብዙ ጊዜ ስትሰደብና ስትመነጫጨቅ ስለኖረች ይህንን ስጦታ ተቀበለችው።